ብልጽግና ፓርቲ 438 መቀመጫዎችን ያሸነፈ ሲሆን ቀሪዎቹ በተፎካካሪ የፖለቲካ ፓርቲዎችና በግል እጩዎች የተያዙ ናቸው። ይህ የኢቲቪ ዘገባ ነው። 42 ተቃዋሚዎች ፓርላማ ገቡ የሚለው እነበለጠ ሞላንም ቆጥሮ ነው። መሐመድ ጣሂር የተባሉትን የአብይ አማራም ጨምሮ ነው። ኢዮብ መሳፍንት የተባሉትን ብርሃኑ ነጋ በአምሳላቸው በምሳሌያቸው የፈጠሯቸውን ወራሽም ጨምሮ ነው። በለጠ ሞላ አብይ አህመድን ሲቃወሙ ሰምቶ የማያውቅ ሰው መሐመድ ጣሂር ወይም ኢዮብ መሳፍንት ዋና ስራቸው መንግስትን መደገፍ ሆነው መክረማቸውን ያስተዋለ ዜጋ ተቃዋሚ ተብለው ፓርላማ እንዲገቡ ንጉሠ ነገሥት አብይ አህመድ ፈቀዱ ሲባል ግር ሊለው አይገባም። ደግሞ እነዚህ ከአዳነች አበቤ፣ አረጋ ከበደ፣ ከሽመልስ አብዲሳና አራርሳ መርዳሳ በምን ተለይተው ተቃዋሚ ተባሉ? መቼስ ሲቃወሙ ታይተው ለዚህ ማዕረግ በቁ የሚል ጠያቂ ቢኖር እነዚህ ሰዎች ተቃዋሚ ናቸው፣ የሚቃወሙት ግን የብልጽግናን ተቃዋሚዎች ነው የሚል ምላሽ አለ። አዳነች አበቤ አዲስ አበቤን አፈናቀሉ ሲባል እነዚህ ሰዎች ይናደዳሉ። አብይ አህመድ በድሮን ሰው ገደሉ የሚል ምሬት ከተሰማ ንጉሳችንን አትተቹ ብለው በንዴት ጸጉራቸውን ይነጫሉ። ብርሃኑ ጁላ የጦር ወንጀል ፈጸሙ የሚል ዜና ቢነገር ከአዲሱ አረጋ ቂጤሳም ከአውላ ቡድን በላይ እየተቆጡ ይመጣሉ። እናም ዋና ስራቸው የመንግስትን ተቃዋሚዎች መቃወም ነውና ለዚህ ሁለታቸው ሲባል ፓርላማ ይገቡ ዘንድ ሰባተኛው ንጉሥ ፈቅደዋል። ይህ እንደሚሆንም አስቀድመው ተናግረው ነበር። ፓርላማው ላይ ካሉት 5 ሰዎች 10 እጥፍ ገደማ ማለትም ወደ 50 ሰው በተቃዋሚ መልክ እንዲገባ ማድረግ እቅዳቸው መሆኑን አስቀድመው ተናግረዋል። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። ከበርካታ ወራት በፊት እንዲህ የሚያቅዱት በዕደላ የሚሰጡት ወንበር እንደሚኖር እንጂ እሳቸውና መንግስታቸው የሚቀየሩበት ምርጫ ይኖራል ብለው በማሰብ አይደለም። ቀጣዩም ጠቅላይ ሚኒስትር እሳቸው፣ ቀጣዩም ገዢም ሻጭም ፓርቲ ብልጽግና እንደሚሆን አውቀው በችርቻሮ ወንበር ለሚታደላቸው በለጠ ሞላዎቻቸውና ኢዮብ መሳፍንቶቻቸው እያመቻቹ ነበር እንዲያ መናገራቸው። የዕደላና የችርቻሮ ወንበር ከደረሳቸው ሰዎች መካከል ኢዮብ መሳፍንት የሚባሉት ሰው አንዱ ናቸው። ኢዮብን ብዙዎች ሊያውቋቸው ይችላሉ። ብርሃኑ ነጋ በአምሳላቸው ቀርጸው ልክ እንደኔ ሆነህ ለአዳነችና አብይ የምትላላክሁን አደራ ብለው ያስቀመጧቸው የሚመስሉት ኢዮብ የፖለቲካ ቀላጆች ምክትል ብልጽግና እያሉ የሚያሾፉበት ኢዜማ የመደባቸው የኦህዴድ ብልጽግና ኮከብ ቆጣሪ ናቸው። እሳቸውም ይላሉ ህዝብ መርጧቸው ሳይሆን አብይ አህመድ መልካም ፈቃዳቸው ሆኖ በችሮታ የሚያድሏቸው ወንበር ለዲሞክራሲ ጠቃሚ ነው። በችሮታም በኮታም በምንም በሚሰጥ ወንበር ዲሞክራሲ እንዲያድግ ማድረግ ይቻላል። እንዲህ ያለውን የነ ኢዮብ መሳፍንትን ንግግር ለመስማት የኢዮብን ትዕግስት መታደል ያስፈልጋል። አቶ ኢዮብ በችሮታ ወንበር ተሰጥቶኛልና እሱ ላይ ገብቼ ብቀመጥበት ዲሞክራሲ ይጸናል እያሉ ነው። ይህ የፓርላማ ወንበር ማለት ለአብይ አህመድ መወድስ ማቅረብ የሚችሉ ቄስ ሞገሲዎች ብቻ የሚገቡበት ነው። ሰው እየገደሉ ጠቅላይ ሚኒስትር፣ ህዝብ እያፈናቀሉ የአገር መሪ ነኝ የሚሉትን አብይን እንዲህ እያደረጉ መቀጠለው ተገቢ ነው ወይ? እርሶም እንደ ኃይለማርያም ደሳለኝ ለምን ስልጣን አይለቁም ያሏቸውን ክርስቲያን ታደለን እየጎተቱ አውጥተው ያሰሩበትን መድረክ ነው። የክርስቲያን ታደለንና መሰል የምክር ቤት አባላትን መታሰር ተገቢ እንደውም የዘገየ እያሉ የሚናገሩ አብይ አህመድን ለትችት ዳርጋል በሚል ደሳለኝ ጫኔን በይፋ የሚዘልፉ በለጠ ሞላዎች እንዲገቡ የተጠሩበትን ቤት ነው። ደሳለኝ ውጣ፣ በለጠ ግባ፣ አበባው ደሳለው ወደ ውጪ፣ ጣሂር መሐመድ ወደ ውስጥ ተብለው እንደ ቡሄ ችቦ የተለኮሱበት ነው። እነዚህን ሰዎች የፖለቲካ ቲዮሪና የፖለቲካ ታሪክ ቅንብብ አድርጎ የሚገልጽበት ቋንቋ አለው። የፖለቲካ ታሪክ ቢያነጻጽራቸው የአብይ አህመድ አየለ ጫሚሶች ወይም የመንግስቱ ኃይለማርያም ወዝሊጎች ብሎ ሊጠራቸው ይችላል። የፖለቲካ ትርጓሜ ደግሞ ፖተሚክን ዲሞክራሲ ማስመሰላሊያም ፖኬት ኦፖዚሽን ወይም የኪስ ፖለቲከኞች፣ ካልሆነም የታማኝ ተቃዋሚዎች ስትራቴጂ ሎያል ኦፖዚሽን፣ ሲስተማቲክ ኦፖዚሽን ወይም ኮንትሮልድ ኦፖዚሽን ወዘተ እያለ ይጠራቸዋል። የፖለቲካ ሳይንስ እንዲህ ብሎ የሚተረጉማቸውን ሰዎች ሰብሰብ አድርገን የጠኔ ፖለቲከኞች ብንላቸው የተሻለ ሊገልጣቸው የሚችል ይሆናል። የዕለት ጉርሳቸውንም ሆነ የዓመት ልብሳቸውን ሰርተው ማግኘት፣ ኑሯቸውን በላባቸው ማሸነፍ እንደማይችሉ ስለሚያውቁ የመጨረሻ መንጠልጠያቸው የአንድ አምባገነን መሪ የስልጣን ድራጎት ይሆናል። ይህ በዘመናዊ ፖለቲካ ውስጥ ደጋግሞ ያጋጠመ መሪዎች ተቃዋሚ ነን የሚሉ ሰዎችን እንደ ሳሎን ውሾቻቸው ወዲህና ወዲህ ያደረጉበት ታሪክ ነው። እዚህ ጋር የራሱን ረዳት ሂድና ተቃዋሚ ምስል ያለን መሪ እናነሳለን።
ምርጫው ጥቂት ቀናት እስኪቀረው ድረስ የፕሬዝዳንቱ ቀስቃሽ የነበረ ሰው እረ ሰው ምን ይለናል ተቃዋሚ ጠፋ እኮ ሄደህ ተቃዋሚ ምስል እንጂ ብሎ የራሱን ረዳት የመደበውን ሰው ትቶ ህዝብ ያልወደደውን አንድ ታዋቂ እግር ኳስ ተጫዋችን መርጧል። ይህንን አሁንም ስልጣን ላይ ያለን መሪ ከማስረጃዎች ጋር እናነሳዋለን። ደግሞ ሌላ አለ። ተቃዋሚዎቹን ገንዘብ ከፍሎ ከፓርላማ ያስወጣ። በየአገሩ አብይ አህመድ እንዳለ ሁሉ በየአገሩ በለጠ ሞላና ኢዮብ መሳፍንትም አይጠፋም። በኢትዮጵያ ፖለቲካ ውስጥ ራቅ ካሉት እነ ወዝሊግን ቀረብ ካሉትና አየለ ጫሚሶን ማስታወስ የነ ጣሂርን ዕጣ ፈንታ ለመገንዘብ ይረዳል። የኢትዮጵያም የአማራም ህዝብ ታሪካዊ ጠላቶች መጠቀሚያ ያደርጉታል እንጂ በዚህ መንገድ የምታስመልሱት ጥያቄ የለም የሚለውንም እንደ ድርጅትም እንደ ግለሰብም ትግል አድርገንበታል። እኒህ ሰው እንደ ድርጅት እያሉ ቢናገሩም ድርጅት የላቸውም፣ ግለሰብ ነኝ ማለታቸው ግን ልክ ነው። በግለሰብነታቸውም የአማራን ህዝብ በድሮን ሲገድል የሚውለውን አዲስ አበባ አትገባም እያለ መንገድ ላይ ያነቀ የሚያግተውን ሚሊዮን ልጆቹን ከትምህርት ቤት ያስቀረውን የተሰሩለትን የልማት ስራዎች እያወደመ የተሰሩትንም አክሳሪ ናቸው የሚለውን የአማራ ህዝብ ጠላት የሆነውን የኦህዴድ ብልጽግናን ተግተው የሚያገለግሉ ናቸው። የአማራ ህዝብ በየዕለቱ ከሚገድሉትና ኑሮውንም ተስፋውንም ህይወቱንም ከሚቀሙት ከእነሱ በላይ ጠላት ያለው ይመስል ታሪካዊ ጠላት አለ ይሉታል። እኒህ ግለሰብና ብጤዎቻቸው በአንድ ወቅት ብዙ አባላት ያሉትን አብን የተባለን ድርጅት ይመሩ ነበር። ይሁን እንጂ ድርጅቱን አባሎቹም መስራቾቹም ጉባኤውን በትነውት 5 ሰዎች ብቻ ቀርተው እነሱም አብን የተሰኘውን 1 ለ5 የሆነ ስብስብ ለኦህዴድ እጅ መንሻ አድርገው ወዝሊግ ሆነዋል። አሁን ወዝሊግ የምትለዋን ጉዳይ ለአዲሱ ትውልድ ማስተዋወቅ ያስፈልጋል። ኮሎኔል መንግስቱ ኃይለማርያም በዋናዎቹ ተቃዋሚዎቻቸው ላይ ጦርነት አውጀው ተራማጅ ያሏቸውን ብጤዎቻቸውን የኢትዮጵያ ማርክሲስት ሌኒኒስት ዲሞክራሲያዊ ህብረት ኢማሌድህ በሚል ስም ጠረነፏቸው። በዘንድሮ ቋንቋ የፖለቲካ ፓርቲዎች የጋራ ምክር ቤት እንደማለት ያለ ነው። በዚህ ምክር ቤት ውስጥ አባል የሆኑት ደግሞ በኮሎኔሉ አይን በበጎ የሚታዩት ወዝሊግ፣ ኢጫትና መኢሶን የተባሉ ድርጅቶች ነበሩ። ከነዚህ ውስጥ የመንግስቱ ኃይለማርያም ድርጅት የነበረው አብዮታዊ ሰደድ የሚገኝበታል። ኢጫትና መኢሶን በደርግ ዘመን የነበረውን ሰራዊት የንጉሱ አገዛዝ ማገርና ምሰሶ ስለነበር መፍረስ አለበት የሚሉ ነበሩ። በሌላ አገላለጽ መንግስቱ ኃይለማርያም የሰራዊቱ አባል ናቸውና የንጉሱን ስልጣን ማገርና ምሰሶም ሆነው አገልግለዋል እየተባሉ መሆኑ ነው። ወዝሊግ የተባለው ድርጅት ግን ሰራዊቱም ጭቁን ነው፣ ተገዶ ወታደር የሆነ ነው፣ መፍረስ የለበትም ባይ ነበር። በአጭሩ ወዝሊግ የተባለው ድርጅት ከመንግስቱ ኃይለማርያም አብዮታዊ ሰደድ ጋር መሳ ለመሳ የሆነ ፕሬዚዳንቱ የወደዱትን በማወደስ የሚታወቅ የእሳቸውን ተቃዋሚዎች በማሳደድ የሚጠራ የበለጠ ሞላ አብን እንደማለት ያለ ነው። አብዮታዊ ሰደድ በኢማልድህ አባል ድርጅቶች ሰደድ እሳቱን ለኮሰና ለመንግስቱ ኃይለማርያም አልተመቹም ያላቸውን መኢሶንን አሳደደ፣ ኢጫትን በታተነ። በመጨረሻም መንግስቱ ወዝሊግ ብቻ ቀራቸው። የደርጉ ሁለተኛ ሰው ፍስሐ ደስታ ወዝሊግና አብዮታዊ ሰደድ የጋራ ግንባር ፈጥረው የመኢሶንን እብጠት ለማስተንፈስ ሲፋለሙ የቆዩ ነበሩ ካሉ በኋላ አንድ ሰው የሁለቱም ድርጅቶች አባል ሆኖ ይገኝም ነበር ሲሉ ጽፈዋል። ልክ መሐመድ ጣሂር ወይም መርሻ ጋሻው የብልጽግና ሹመኛ ሆነው አበል እንደሚከፈላቸው ቀጀላ መርዳሳና በለጠ ሞላም እንዲሁ እንደሆኑት ሁሉ ሻምበል ነጋሽ የሽጥላና ቺፍ ካሳይ ሽፈራው የተባሉ ወታደሮችም የመንግስቱ ሰደድም የወዝሊግም አባል ሆነው ተገኝተዋል። በኋላ ላይ እነዚህን ሁሉ ጨፈለቁና መንግስቱ ኃይለማርያም ኢሰፓ የሚባል ፓርቲ ፈጠሩ። እንዲህ ያለውን ሂደትና ድራማ ያስተዋሉ ሰዎች መንግስት ተቃዋሚ ፓርቲዎችን እያጠፋ ለአንድ መንግስቱ እስክስታ የሚወርዱ ሰዎችን አሰባሰበ እያሉ ተቹ። በዚህ ጊዜ ነበር ኮሎኔል መንግስቱ እኛ እኮ ስማችንን የለወጥነውም ምስለኔዎችን የፈጠርነው የፓርቲ ሞኖፖሊ ያራምዳሉ እንዳንባል ነው፣ መንግስት ተቃዋሚን ያደራጃል እንዴ ይጋብዛል እንዴ ሲሉ የጠየቁት። አንድ ፓርቲ የኦፖዚሽን ፓርቲ ይጋብዛል እንዴ? ኦፖዚሽን ፓርቲ ያደራጃል እንዴ? ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤዙን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የሚል አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም። ግብዣ የለም የሚሉት መንግስቱ ዘንድሮ ግን ግብዣ ብቻ ሳይሆን አበልና ስልጣን ወንበርም እንደሚሰጥ ከዚምባብዌ የሆነው መታዘባቸው አይቀርም።
እሳቸው ቢያንስ እነ ወዝሊ ግን ለፖለቲካዊ ወዛቸው ሲሉ እንደፈጠሯቸው እንዲሁ አድርገው ይናገሩ ነበር። የአብይ አህመድ ወዝሊጎች 1 ለ5 አብንና ምክትል ብልጽግናው ኢዜማ ቢሆኑም እኛ እኮ ሰው እንዳይታዘበን ብለን የፈቀድንላችሁ ናችሁ አልተባሉም። እንዳም ሆኖ ድርጊታቸው ሁሉ ወዝሊጋዊ ነው። ከ2002 ዓ.ም ወዲህ ያለውን የተቃውሞ ፖለቲካ ኢህአዴግ ያስተዳደረበት መንገድ ደግሞ አየለ ጫሚሷዊ ተብሎ ሊጠራ ይችላል። በእርግጥ አየለ ጫሚሷዊነትን የፈጠሩት ብርሃኑ ነጋ ናቸው። ኢህአዴግ ጠልፎ ወስዶ ተጠቅሞበታል። እንዴት የሚለውን የሚያስረዱ የቅንጅት ሰዎች ዘርዘር ያለ ነገር አላቸው። በ1997 በኢህአዴግም ላይ በድርጅታቸው ቅንጅትም ላይ ሴራ የሸረቡት ብርሃኑ ነጋ የአዲስ አበባ ከንቲባ ለመሆን ቆርጠው ተነሱ። እሳቸው የተወዳደሩት ለአዲስ አበባ ምክር ቤት ነበርና ቅንጅት ያሸነፈበትን የአዲስ አበባን ምክር ቤት ሊገቡበት ፈልገዋል። ወዲህ ደግሞ ወደ ፓርላማ አንገባም ብለው አመፅ መቀስቀስ ፈልገዋል። እናም ፓርላማ አንግባ የሚለውን ውሳኔ የቅንጅት ምክር ቤት ወሰነና ይህንኑ ለምርጫ ቦርድ አሳወቀ። ይህ ውሳኔ ከተወሰነ በኋላ ከንቲባ ለመሆን የቋመጡት ብርሃኑ ነጋ እና አየለ ጫሚሶን አደራጅተው ወደ ምርጫ ቦርድ ላኩና አዲስ አበባ ምክር ቤትን ስጡኝ አሉ። ምርጫ ቦርድም ወደ ቅንጅት አመራሮች ደውሎ ውሳኔያችሁን ቀየራችሁት ወይ? ፓርላማ አንገባም ካላችሁ በኋላ አዲስ አበባን ስጡን የሚሉና የቅንጅት ሰውነን የሚሉ ሰዎች ቢሮአችን መጥተዋል ሲል ጠየቀ። የምርጫ ቦርድን ጥያቄ ለመመለስ ስልክ የተደወለላቸው የቅንጅት አመራሮች ምክር ቤቱን እንደገና ለስብሰባ ጠሩ እና አየለ ጫሚሶ ተጠርተው ይቅርታ ይጠይቁ፣ የድርጅቱን ውሳኔ ጥሰው ምክር ቤት ስጡን ብለው በጓሮ በር መሄዳቸው ልክ አልነበረም ተብሎም ተወሰነ እና አየለም በቅንጅት ስብሰባ ላይ ተገኙ። ይሁን እንጂ ይቅርታ የሚያስጠይቀን ነገር የለም፣ የላከን ብርሃኑ ነጋ ነው፣ ምክር ቤት አስገቡን ብለን እንድንጠይቅ ሲልከን አብራችሁ የወሰናችሁ መስሎን ነበር ሲሉ መለሱ። ውሸትና ማታለል ፖለቲካ የሚመስላቸው ብርሃኑ ነጋም ነገሩን አመኑና ሴራቸውን ተናዘዙ። እኔ ነኝ የላኳቸውም በፌዴራሉ ፓርላማ ላይ አንገባም፣ አዲስ አበባን ግን ስጡን ብንል ኢህአዴግ ስለማይሰጠን ምክር ቤት አላስረክብም አለን ብንል ለዲፕሎማሲው ይጠቅማል ብዬ ነው አሉ። በአንድ ጊዜ በራሳቸው ድርጅትም ሹመኝ ሲሉት ኖረው እምቢ ባላቸው ኢህአዴግም ላይ ሴራ ያደሩት ብርሃኑ ፓርላማ አንገባም ብለው ህዝብ አሳምፀው ለሰው ነፍስ መጥፋት ምክንያት ሆኗል ተብለው ለእስር ተዳረጉ። እሳቸው ኢህአዴግ ሆይ ይቅር በለኝ ብለው እስኪፈቱ ድረስ በእስር ላይ በነበሩ ጊዜም ብርሃኑ ያደራጇቸውና አየለ ጫሚሶ የቅንጅትን ሰርተፊኬት ለእኛ ይገባል ብለው ተሰጣቸው። ኢህአዴግም ከዚያ በኋላ ተቃዋሚዎቹን የሚቃወሙለትን ምንም ፖለቲካ መሰረት የሌላቸውን እና አየለ ጫሚሶን ተቃዋሚዎቼ እያለ ቀጠለ። እንዲያም ሆኖ ኢህአዴግ የራሱን አየለ ጫሚሶች ህዝብ መርጧቸዋል እያለ ፓርላማ በማስገባት የተውኔቱን አድማስ የድራማውን መድረክ አላሰፋውም። የአብይ አህመድ አየለ ጫሚሶች እነ ኢዮብና በለጠ ግን የፓርላማ ወንበር ተሰጥቶናል ብለው እየፈነደቁ ናቸው። መስከረም ደርሶ ወንበሩ ላይ እስኪቀመጡበት አላስችል ያላቸው ይመስልም ገና መቀመጫው በተሰጣቸው ማግስት ጀምረው የአብይ አህመድን የጦርነት ፖሊሲ እየባረኩ እንደግፋለን እንጂ ጦርነት ጀምር እያሉ ናቸው። በህወሓት ላይ የማያዳግም እርምጃ መወሰድ አለበት ብለን በግልጽ አሳውቀናል። ለዚህ ለሚደረግ ይህን ለማድረግ ለሚሰራ ማንኛውም ስራ ኢዜማ ተሳታፊ ተባብረን ይህን ቡድን ማጥፋት ነው ያለው። ተረባርበን ህወሓት የሚባልን ቡድን የአረመኔዎች ስብስብ፣ የጨካኞች ስብስብ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ላይ መንቀል አለብን። ሁለተኛውና ብዙ ሰው ያላስተዋለው የውጭ ሚዲያዎች ዘመቻ ነበረ። በመንግስትም በኩል በቂ አጸፋ ተሰጥቶታል ብለን የማናስበው ኤቭሪ ሚዲያ አውትሌት ትልልቅ የሚባሉት ሚዲያዎች በሙሉ በሚባል ደረጃ ምርጫውን ሬዲኪዩል ለማድረግ ምርጫው ጥቅም አልባ እንደሆነና አንድን ሰው ለማንገስ የሚደረግ ሩጫ ለማስመሰል የሄዱበት ርቀት ታዝበናል። ድለኞች ሆነን ምርጫው ሳይደናቀፍ መሄድ አትሊስት ሰላማዊ በሆነ መልኩ ሊጠናቀቅ ችሏል። የኢህአዴግ አየለ ጫሚሶች እንዲህ ባለ መልኩ ጦርነትን አሁኑን እናድርግ የሚሉ አልነበሩም። እኒህኛውን አየለ ጫሚሶ አምጥቶ የጫነው የኦህዴድ ብልጽግና ግን ተባብረንህ እንውጋ የሚሉ ብቻ ሳይሆኑ አብይ አህመድን አንድ ሰው ብለው ወቀሱብን እያሉ እነ ቢቢሲንና ዘ ኢኮኖሚስትን የሚወነጅሉ ናቸው። አምባገነን መሪዎች እንደኒህ ሰው ያሉ የፖለቲካ ምንዱባንን ማሰማራት የተካኑበት ነገር ነው። መንግስትን መደገፍ፣ የመንግስትን ተቃዋሚዎች መቃወም ስራቸው የሆነ ግን ፓርላማ እንዲገቡ ወንበር የሚሰጣቸው አሊያም መንግስት ገንዘብ ከፍሏቸው ከፓርላማ ለቀው የሚወጡ ሰዎች አሉ። በታንዛኒያ ቁርጥ አብይ አህመድን የሆነ ጆን ማጉፉሊ የሚባል ሰው ነበረ። ማጉፉሊ ቁርጥ ኢዮብንና በለጠን የሚመስሉ ምስለኔዎችም ነበሩት። ከ5 ዓመት በፊት በፕሬዚዳንትነት ስልጣን ላይ ያለ ህይወቱ ያለፈው ማጉፉሊ እሱ ወደ ስልጣን ሲመጣ ፓርላማው ከነበሩት ከ300 የሚልቁ ወንበሮች ውስጥ ከ100 በላይ በተቃዋሚዎች የተያዙ ነበሩ።
ከእሱ መምጣት በኋላ ግን እነዚህ ተቃዋሚዎች እሱን እንዳይቃወሙትና ገጽታውን እንዳይገዳደሩበት በራሳቸው ፍቃድ ከፓርላማ አባልነት እየወጡ ነው የሚል መግለጫ ያስነብብ ነበር። ለዚህ ተግባራቸውም ጠቀም ያለ ገንዘብ ይከፍል ጀመር። መቃወሚያ ወንበራቸውን ትተው ሕግ ማውጫ መቀመጫቸውን ጥለው የሚወጡትን አባላት የሚጠይቁ ጋዜጠኞችም ማይክሮፎናቸውን ይዘው ቀረቡ። አባላቱም ለምን ከፓርላማ እንደወጡ ሲጠየቁ ፕሬዝዳንታችን ሁሉን ነገር እየሰሩት ነው፣ የምንቃወመው ነገር አሳጡን፣ እሳቸው ድንቅና ታማኝ የሕዝብ አገልጋይ ናቸው እያሉ መልስ ይሰጡ ነበር። የማጉፉሊ በለጠ ሞላዎችና ኢዮብ መሳፍንቶች ገንዘብ ተከፍሏቸው ወንበር የሚያሞቁ አይደሉም። ቢያንስ ፓርላማውን ትተው በመሄድ ጊዜያቸውን ለሌላ ስራ የሚያውሉ ናቸው። እንዲህ ያለ ክፉ ተግባር ያስተማረው ማጉፉሊ ግን ያደገ የነበረውን የታንዛኒያን ዲሞክራሲ ውሃ ቸልሶበት እሱም ሞተ። እሱ ምክትሉ አድርጓት የነበረችው የአሁኗ ፕሬዝዳንትም የአገሯን ወጣቶች ገድላ ጥቂት በለጠ ሞላዎችን ይዛ ምርጫ አደረግሁ ብላ በስልጣን ላይ የቀጠለችው ከወራት በፊት ነው። So we find it's a good opportunity for us as a party. አዎ የፕሬዝዳንት ሲሲ ደጋፊ ነበርኩ፣ ይህ ደግሞ የሚካበድ አይደለም የሚሉት እኒህ ሰውዬ የግብፅ በለጠ ሞላ ወይም ኢዮብ መሳፍንት ናቸው። የመዝገብ ስማቸው ግን ሙሳ ሙስጠፋ ሙሳ ይባላል። ምድረ ግብፅ የሚያውቃቸው የፕሬዝዳንት ኤልሲሲ ደጋፊ ሆነው የፕሬዝዳንቱ ተቃዋሚዎችን ሲቃወሙ ነበር። እሳቸውን የነካው እዮለትም ሲሉ ነበር። ከ8 ዓመታት በፊት በግብፅ ምርጫ ከመካሄዱ አስቀድሞ ኤልሲሲ ሊገዳደሩ ይችላሉ ተብሎ የታሰቡ ጠንካራ እጩዎች በሙሉ በደህንነት ኃይሎች አማካኝነት ከአሰላለፉ እንዲወጡ ተደረገ። የቀድሞው የጦር ኃይሎች ጠቅላይ አዛዥ ሌተናንት ጀነራል ሳሚ አናን የመወዳደር ፍላጎት እንዳላቸው ሲያስታውቁ ወዲያውኑ በቁጥጥር ስር ዋሉ። ሌላው ታዋቂ ወታደራዊ መኮንን አህመድ ሻፊቅ ተመሳሳይ ጫና ተፈጥሮባቸው ራሳቸውን አገለሉ። ሲቪል የነበሩት የሰብአዊ መብት ተሟጋቹ ካሊድ አሊም በእስርና በእንግልት ምክንያት ከውድድሩ ወጡ። በዚህም ምክንያት ኤልሲሲ ብቻቸውን ቀሩ። የግብፅ ሕግ ደግሞ አንድ እጩ ብቻውን የሚወዳደር ከሆነ ምርጫው ውድቅ ሊደረግ እንደሚችል ወይም የድምፅ አሰጣጥ ሂደቱ ወደ ሪፈረንደም ወይም የህዝበ ውሳኔ እንደሚሄድ ይገልጻል። በዚህ መልክ ነገሩ ኤልሲሲን ከጨዋታ ሊያስወጣ የሚችልበት የቅቡልነት ጥያቄ ያስነሳ ሆነ። ከሁሉም በላይ ደግሞ ለአሜሪካና ለምዕራባውያን ለጋሾቻቸው ብቻዬን ተወዳድሬ ያሸነፍኩ ማለት ከፍተኛ ዲፕሎማሲ ኪሳራ እንደሚያመጣ አወቁ። ከዚያም አየለ ጫሚሶች፣ ወዝሊጎች፣ በለጠ ሞላዎች ይፈለጉ ጀመር። የእጩዎች ምዝገባ ሊያበቃ የጥቂት ሰዓታት ዕድሜ ብቻ ሲቀረው ገዢው ስርዓት በአስቸኳይ አንድ ተቃዋሚ ማቅረብ ነበረበትና ሙሳ ሙስጠፋን ሙሳ የሲሲ ተቃዋሚ ምሰል ተብለው መድረኩን ሊተውኑበት ገቡ። እስከዚያች ሰዓት ድረስ የኤልሲሲ የቅርብ ደጋፊና የምርጫ ቅስቀሳ አስተባባሪ ነበሩ ሙሳ። ይባስ ብሎም የፌስቡክ ገጻቸው የፕሮፋይል ፎቶ የራሳቸው ሳይሆን የፕሬዝዳንት ኤልሲሲ ነበር። ሲሲን ለመደገፍ የሚሰራ የግብፅ ነዋሪዎች ጥምረት የተባለ ቡድን መሪም ነበሩ። ሙሳ ተቃዋሚ ተብለው ቢቀርቡም በምርጫ ቅስቀሳ ወቅት ኤልሲሲንና ፖሊሲያቸውን ከመተቸት ይልቅ ስለ ፕሬዝዳንቱ በጎውን ሲያወሩ ቁርጥ በለጠ ሞላን ነበሩ። በኋላ ላይ በሚዲያ ሲናገሩ እኔ የመጣሁት ምርጫውን ውድቅ እንዳይሆንና ሂደቱን ለማዳን እንጂ ኤልሲሲን ለመቃወም አይደለም፣ እሳቸውን ወዳቸዋለሁ በማለት ሰሞኑን ኢዮብ የተባሉት አምሳለ ብርሃኑ የተናገሩትን ደግመውታል። እናም የግብፅ ሕዝብ ሐሰተኛውን ተወዳዳሪ ትቶ በወቅቱ በሊቨርፑል እግር ኳስ ክለብ ዝነኛ የነበረውን መሐመድ ሳላህን በድምፅ መስጫ ወረቀቱ ላይ እየጻፈ ሳይወዳደር መረጠው። የግብፅ ሕዝብ በኤልሲሲ ላይ ያለውን ቅዋሜ ለመግለጽ በምርጫው ወቅት ከ1 ሚሊዮን በላይ ወይም ወደ 7% ገደማ ሕዝብ ሞን መረጠው። ይህ ቁጥር ኤልሲሲ አስተማርተውት ከነበረው የውሸት ተቃዋሚያቸው ሙሳ ሙስጠፋ ሙሳ በእጥፍ የሚበልጥ ነበር። እንዲህ ባለ መልኩ ከአምባገነን ገዢዎች ጋር ሲልከሰከሱ የኖሩ ሰዎች ግን መጨረሻቸው አሰቃቂና አስቀያሚ ነው። ህብረተሰብ የሚነቃቸው፣ የሚጠላቸው፣ የሚያገላቸው ሆነው ሚስቶቻቸውም ልጆቻቸውም የሚያፍሩባቸው ሆነው ሕይወታቸው ያበቃል። የእነሱ ወፍሮና ተከምሮ መታየት ያጎረሳቸው ንጉሥ በዙፋኑ ላይ እስካለ ድረስ ብቻ ነው። የአስመሳይ ምርጫ ውጤትንና አምባገነኖችን በማስመልከት ያዘጋጀነው ጥንቅር ይህንን ይመስላል። መልካሙን ሁሉ መመኘት እንሰናበታለን።